የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። እሺ ተማሪዎች ዛሬ የምትማሩት ስለ ሙሐመድ ነው። ሙሐመድ ምንድነው የሰራው? እንዴት ነው የሰራው? ምን ነበር? እንዴት እያንዳንዱ ኪል ጀምረላችሁ። ከሰሂህ ቡኻሪ ነው? ከሱናን ኢብን ማጃ ነው? ከሰሂህ ሙስሊም ነው? ከአቢ ዳውድ ነው? ኪት ይሻላችኋል ተማሪዎች ኪት። እሺ እስቲ እንጀምር። ሱናን ኢብን ማጃ ላይ እንደዚህ ይላል። አይሻ ምን አለች? አይ ኦፍን ስክራፕ ኢት። ይሄ ነገር ለእናንተ አይሆንም ተማሪዎች እንዳታነቡ ቁጥሩን እርሱት። ሌላ ምን ይላል እዚህ ጋር? ቡልጋ አልማረም እሱም ራሱ ነው። በቃ ተውት እሱንም። ሌላ ምን ይላል? ሰሂህ ቡኻሪ 33:20 ላይ የሆነች ዝንብ ምግባችሁ ውስጥ ከገባች ዝንቧን ወደ ውስጥ በጣታችሁ አርጋችሁ አውጥታችሁ ያንን ነገር ጠጡ ይላል እንዴ። እሺ ተው ተማሪዎች ተው፣ ይሄ በሽታ ነው። በሽታ ላይ ሌላ ሰሂህ ሙስሊም 309 ላይ እንደዚህ ይላል። ነብዩ ሙሐመድ ተመልከቱ። አሁን እዚህ ጋር እንደዚህ ብዬ ሲራመድ በጥንቃቄ አዳምጡኝ። ሰሂህ ሙስሊም 309 ላይ ምን ይላል? ዘ ሜሴንጀር ኦፍ አላህ ዩዝድ ቱ ሃቭ እሺ ምንድነው እዚህ ጋር ተማሪዎች? እናንተ ልጆች ናችሁ አታውቁ፣ እንደዚህ ነገር ምንድነው አታውቁ። ስለዚህ ምን እናደርጋለን? እናልፈዋለን ማለት ነው። እንቅስቃሴ የኔ እንቅስቃሴ ላይ ትኩረት አድርጉ። የማወራው ላይ ነገር አይደለም። እንቅስቃሴ ላይ ትኩረት አድርጉ። በአንድ ጊዜ ሙሐመድ ምን አደረገ? እንትን መታጠብ ፈለገ፣ ውዱ ማድረግ ፈለገ። ከዛ ውሃው አመጡለት። ከየት ነው ያመጡለት? ሱናን አቢ ዳውድ 68፣ ሱናን አቢ ዳውድ 67፣ ሱናን አነሳኢ 326 ላይ ይው በደንብ ከቡድሃ ጉድጓድ ነው የመጣው። ያ ጉድጓድ ምንድነው? ውሃ አለበት። ውሃው በጣም ትንሽ ነው። የሞቱ ውሾች ይጣልበታል። ከዛ ካካ ይጣልበታል። ይሄ ካካ ፖፖ ላይ የምትሉት አዎ፣ ባለፈው አንቺ ፖፖ አለሽ እዚህ ትምህርት ቤት። አሁንም ፖፖ ላይ ነው ካካ የምትዩ። እዚህ ነበረ አንቺን መግረፍ። ሌላ የሴቶች የፔሬድ ጨርቅ ይሄ አታቁም። ይሄን ምን እንደሆነ አታቁም። ስለዚህ ይሄ የተጣለበት ውሃ ምን ያደርጋል? ነብዩ እንትን ይታጠብበታል። ውዱ ይግሙጥሙጣል፣ እጁን ይዳብሳል፣ ፊቱን ይዳብሳል። እናንተ እንደዚህ አታርጉ፣ በቃ አታርጉ፣ በቃ እናንተ አታስመርሩኝ፣ በቃ እንደዛ አታርጉ። ምሳሌ አትውሰዱ ከዚህ በቃ። ሌላ ደግሞ ነገ እኔ ምንድነው የምፈልገው? አንድ ነገር ፈልጋለሁ። እያንዳንዳችሁ ፀጉራችሁ ላይ ቂማል ፈልጋለሁ። ሱናን አቡ ዳውድ 30 ላይ ሰሂህ ቡኻሪ 7001 7002 ላይ ምን ፈልጋለሁ? ቂማል ፈልጋለሁ። ነብዩ ጭንቅላታቸው ላይ ብዙ ቂማል አለኝ። ይኸውልሽ ማንሽ አንቺ ፋጤ፣ ማንሽ አንቺ ከዲጃ፣ ሌላ እናንተ ናችሁ የምትለቅሙት። ነገ አንቺም ተለቅማለሽ። ሄለ አንቺ ይቅር፣ አንቺ አትልቀም። አንቺ ቂማል ነው ነገ የሚፈልገው ጭንቅላታችሁ ላይ ቂማል ትለቅማላችሁ። እንደዛ ይሆናል ማለት። ይሄ ደግሞ ሱናን አቢ ዳውድ 38:47 ላይ ምንድን ነው የሚለው? ምንድን እንዳለ ማለት ነው። አክሽን ነው የሚመስለው። ምንድን ነው የሚለው? ምግብ ከበላችሁ በኋላ እጃችሁን ከመጥረጋችሁ በፊት ላሱት ወይም ሌላ ሰው አስልሱ ይላል። ምን አልከኝ? ሰሂህ ቡኻሪ 58 54 56 ላይ ምን ይላል? ምግብ ከበላችሁ በኋላ እጃችሁን አትጥረጉ ወይ አትጠቡ ወይ ላሱ ወይ ሌላ ሰው አስልሱ። ምን እጃችሁን እጅ ሚልስ የማንን? ያበበን ማን ነው ይላሰው? መቼ? ትናንት። አንተ ከድር ለምንድን ነው ላስከው? ምን አንተ ከኔ ቀድሜ መጽሐፉን አንብቤ ላስክ? እሺ እንዳትልሱ። እሺ ተማሪዎች የእጃችሁ ከለር ያንተ ምላስ ይለቃል። የሱ እጅ ከለር አያሁን አበራ እጁ ጥቁር ነው። አንተ ብትልስ ምላስ ይጠቁራል። ምላስ ይጠቁር ደግሞ ትራገማለህ፣ መጥፎ። ስለዚህ አሁን ወደ ሌላ እናልፋለን። ወደ ሌላ ሙሐመድ ምንድነው አለው? በአንድ ወቅት ምንድነው ያለው? አንብባችኋል? አላነበባችሁ? እሺ ሰሂህ ቡኻሪ 260 ላይ ሙሐመድ ምን አደረገ?
ሌሊት ከእንቅልፉ ሲነሳ በህልሙ ከረጠበ በኋላ ወይም ደግሞ አይገባችሁም። ይሄ በህልም ምናምን ይሄ እንትን ከሚስት ጋር ምናምን አታውቁም እናንተ ልጆች ናችሁ። ከዛ ነብዩ ምን ያደረገ ግድግዳ በቃ ይሄ ነገ ስታርጉ ስታርጉ ትማራላችሁ። ነብዩ ሌላ ምን አለ? ይህንን ለማንም እንዳትነግሩ። ሰሂህ ሙስሊም 28:14 ላይ ምንድን ነው ያለው ነብዩ? በቃ እኔ ተበሳጨው። ምን አለ? እኔም ሁላችሁም ምን አለባችሁ ነው ያለው። አንተ አሚር መልስ እና ምንድን ነው ያለው? አሚር አያውቅም። ምንድን ነው ያለው? ሁላችሁም አለባችሁ። አሚር ዝም ብለህ አንተ አለብኝ እንደው ዝም በል በቃ አታደንቁረኝ። ወይ እንዳለ ደግሞ ትወጣለህ ከዚህ ክላስ በቃ እንዳለ ትወጣለህ ወይ በቃ አሚር ተው። እንደውም የአልሐሰንን ታሪክ ነው የሚነግር አሚር። የአልሐሰንን ታሪክ ነው እንደውም የሚነግር። አዳምጠኝ መደም ሌሎቻችሁም አዳምጡ። አልሐሰን እየሮጠ መጣና ምን አደረገ? የሙሐመድ እግር ላይ ተቀመጠ። ከዛ እጁን በፂሙ ላይ አደረገ። ምን አደረገ? ምን አፉን ከፍቶ የአልሐሰንን አፍ ከፍቶ ይሄ ለእናንተ አሁንም ይሄ ሰዶም ነው። ሰዶም ምንድን ነው አታውቁ? እሺ በጣም ጥሩ። ሌላ ደግሞ ሙስናድ አህመድ 16848 ላይ ምን አደረገ? ሙሐመድ የአልሐሰንን ከንፈሩን ምላሱን አውጥቶ ማንሽ አንቺ ከድጃ ጡጦ ትጠቢያለሽ፣ አሁንም ጡጦ ትጠቢያለሽ፣ አሁንም ትጠቢያለሽ። ሙሐመድ ምን አደረገ? የአልሐሰንን ከንፈር ምላስ አውጥቶ ምን አደረገ? ማን ነው ጠባ ያለው? እኔ ከድጃ ነው ጡጦ ጠባች አልኩት። እናንተ ልጆች ስርዓት አርጉ። ሌላውን ነገ እንቀጥላለን። ምን ነገ ይባቅ። ሙሐመድ ምን አደረገ? ምንም አልተማራችሁ። ምንም ዛሬ በክላስ ውስጥ የተናገርኩት ነገር አልሰማችሁም፣ አላነበብኩም። ምንም ነገር የለም። አሚር አንተ ስርዓትን ያዝ። የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። ትናንትና የተማርነውን የሚያስታውስ ሰው አለ? አታስታውሰውም? እንዳታስታውሱ። ዛሬ ደግሞ ምንድን ነው የምንማረው? ስለ ሙሐመድ አንዳንድ ነገሮችን ሽንት ቤት ነገር እንዳለ እንገባለን። ሽንት ቤት ጉዳይ ምን ይመስላል እንማራለን ማለት ነው። ስለዚህ ለጥቀጥ ብላችሁ ነው የምታዳምጡት። እያንዳንዱን ነገር ጆሮአችሁን ወደ እኔ፣ አይናችሁን ወደ እኔ። እንደውም ጆሮአችሁን ተውት፣ አይናችሁን ብቻ ነው የምፈልገው። ጎበዝ ቅድስት፣ አንቺ ጎበዝ። እሺ እንቀጥል። ሱናን ኢብን መጃ 3261 ላይ ሙሐመድ ሽንት ቤት ገብተው ወጡ። ሲወጡ ምግብ ቀረበላቸው። ከዛ ነብዩ ውሃ እናምጣልህ ትታጠባለህ አሉት። ነብዩ ምን አለ? እንዴ ሊጸልይ ነው እንዴ? ለምንድን ነው የምታጠበው አለ። እንዴ ጉድ እኮ ነው፣ ሳይታጠብ ሊበላ ማለት ነው። እዚሁ ደግሞ ምን አለ? አሸማይል አልሙሐመድያ 184 ላይ ተመሳሳይ ነገር። ነብዩ ሽንት ቤት ገባ፣ ካካለ መጣ። ከዛ ምን አደረገ? ምግብ መጣለት። ከዛስ አይ አልታጠብም፣ እኔ ሊጸልይ አይደለም ሊበላ ነው አለ። እየታዘዝኩት የሚታጠበው ለምንድን ነው አለ? ለመስገድ እንጂ ለመብላት አልታዘዝኩም። ይሄ ጥሩ ነው ልጆች፣ ጥሩ ነው። ትማራላችሁ ከዚህ። ደሞዝ ሆኖብኝ እኮ ነው ደሞዝ። እሺ ሌላ ምን ይላል እዚህ ጋር? ሱናን አቢ ዳውድ 331 ላይ ምን ይላል? ተመሳሳይ ነብዩ ከሽንት ቤት መጣ። ከዛ የሆነ ሰው መጣና ሰላም አለው፣ እጁን ዘረጋለት። ከዛ ነብዩ ምን አደረገ? ዞር አለና እጁን ግድግዳ ላይ ቅብጥ ጥርቅ አደረገና ከዛ ፊቱን እብስ አደረገና ሄዶ ሰውየውን ሰላም አለው። ልጆች ምንድን ነው እንዳታረጉ፣ እጃችሁን ታጠቡ። ግድግዳ ላይ ምናምን ግድግዳው ንጹህ ነው። የትምህርት ቤቱ እንዳለ ቀለም በጀት ወጥቶበት ነው። ግድግዳ ላይ እንዳታደርጉ። ባለፈውም ነግሬያችኋለሁ አይደል? እንዳታደርጉ፣ ግድግዳ አይደረግም። እሺ ሌላ ምን ይላል? ሳሂህ አልቡኻሪ 3860 ላይ ምን ይላል? ነብዩ ምን ገባ? ሽንት ቤት። ዛሬ ስለ ሽንት ቤት ነው ብያችኋለሁ። ሽንት ቤት ገባና ምን አደረገ? አቡ ሄሬራ የሚባለውን የእሱን ሰሃባ ምን አደረገ? ድንጋይ ውሃውን ተውና ውሃ አምጥቶለት ነበር አቡ ሄሬራ። ውሃውን አይደለም ሂድና ብልቶችን የማጸዳበት ድንጋይ አምጣልኝ፣ ግን ምን አታምጣ? አጥንትና ፋንድያ እንዳታመጣ አለ። ምን አምጣ? ኩበት ምናምን እንዳታመጣ፣ ድንጋይ አምጣልኝ አለ። ውሃ ይሻላል ልጆች እንዳለ ማለት ነው።
በሽታ በበሽታ እንዳለ ፈንገስ፣ ባክቴሪያ፣ ቫይረስ እንዳለ መጥፎ ነገር ማለት ነው። በቃ እዚህ ጋር ምን ይላል? ሳሂህ ቡኻሪ 156 ላይ እንደዚህ ይላል። ልጆች 3 ድንጋይ አምጡልኝ እንዳታደርጉ። ድንጋይ ግንባታ ነው ማገለግል ለመንገድ ምናምን ነው። እሺ ሌላ ምን ይላል መሰላችሁ? አሁን ዓመት በዓል ደርሷል። ይሄ ፍየል፣ በግ፣ በሬ ምናምን ዶሮ እሱ ሄለን፣ መቅደስ፣ እናንተ ይሄ አቤል፣ አበቤ፣ አንተ እዛ ጋር ያለከው ደግፌ እናንተ ብሉ። እሺ ብሉ። አንተ ከዲር፣ አንተ ሙሐመድ ነው አይደል? አንተ ሱና ነው አይደል? ሌላ ምን አለ እዚህ ጋር? አሚር፣ አንተ እዚህ አሚር ፊት ለፊት ተቀምጠህ ጀማል፣ ሁሴ እንዳለ ከዲጃ፣ ሌላ እናንተ ምንድን ነው የምታደርጉት? ሳሂህ ቡኻሪ 42:19 ላይ ምን አደርጓል ነብዩ? የፈረስ ስጋ ፈቅደዋል። የአህያ አይደለም። ይሄ ቤት ውስጥ ይሄ አህያ የሚጫነው ምናምን እሱ አይደለም። ይሄ የዶሮን ካገኛችሁ እሱ ጥሩ ነው። ከዛ ፈረስ በቃ ዓመት በዓል ስጋ ታወድዱ። ውድ ነው ስጋ። ቤተሰብ ንገሩ። ይህ ትምህርት አይደለም መልእክት ነው። እሺ ሌላ ምን ይላል መሰላችሁ? ሱናን አነሳይ 28:36 ላይ እንደው ጎበዝ ከሆንክ አሁን አንተ ከዲር ስታርግ ጎበዝ ነው የምትሆነው፣ ሯጭ ነው የምትሆነው። ተማር በደንብ። ጅብ ወንድም አለ አባት ጎረቤት ምናምን ብዙ ናቸው አብዱሎች እንዳለ ጅብ ማለት ነው። ጅብ አሳዳችሁ በቃ ስጋ ታውሰዱዱብን። ጅብ ታድናላችሁ፣ ትበላላችሁ። በቃ ይሄ ትምህርት ይሄ አንተ አበቤ ማን ነው በላቸው። እናንተ ተውሺ ዶሮ ባግ ምናምን ለዓመት በዓል ከዛ በኋላም ቢሆን እሺ ሌላ ምን ይላል መሰላችሁ? እንደው ቦነስ ነገር ሊጨምርላችሁና አልአዳብ አልሙፍራድ 963 ላይ ምን ይላል? ይሄን ታሪክ ተማሪዎች እንዴት ምን ብዬ ነው አሁን የማስተምር ተማሪ አላንብብ አልንገር። እሺ በቃ ተማሪዎች ቦነሱ ይቅር፣ ወደሚቀጥለው እንለፍ። ይቅር። ይሄ ሌላ ምንድን ነው መሰላችሁ? ሳሂህ ቡኻሪ 27:31 ላይ ምንድን ነው የሚለው? የሙሐመድ ሰሃባዎች ሙሐመድ ሚራቁን አኪታውን ምናምን ማለት ነው ሲተፋ ይጠብቃሉ እንደ በረኛ ማለት ነው። ማን ነው እስቲ የምታውቁት ጎበዝ በረኛ? ማን? ዴቪድ ራያ ጎበዝ። ሌላ ማን ነው የምታውቁት? እሱ ሳውዲ ሊግ ገብቷል። በቃ እሱን አልፈልግም። እንግሊዝ ፕሪሚየር ሊግ፣ ስፔን ብቻ ነው እኔ የምወድ። ከዛ ምንድን ነው ያደረጉት? እንደ በረኛ ተወረውረው ሚራቁን አኪታውን ምናምን ማለት ነው በቃ እንዳለ ይይዛሉ። ከዛ ምን ያደርጋሉ? ይጠጣሉ፣ ይቀባባሉ። ሰውነት ፌዛ እንዳለ ማለት ነው ፊታቸው ምናምን ይተባበሳሉ። አኪታ እናንተ እኔ ይቅርታ በቃ እንዳለ ማለት ነው ደሞዝ ስለከመከፈል ነው እንጂ ማለት ነው ይሄ አይሆንም ለእናንተ በቃ አይሆንም። በቃ ማን ነው ጆሮአችሁን ያዛችሁ? እናንተ ጆሮአችሁን ያዛችሁ። እሺ ጥሩ ነው ከመስማት ይሻላል። እሺ ሌላ ምንድን ነው መሰላችሁ? እዚህ ጋር እንደምታዩት ጥያቄ ተጠየቀ። ምን አይነት ጥያቄ ተጠየቀ? የሙሐመድን ደም መጠጣት ደም ምንድን ነው? እሺ ምን ብዬ ነው የማስተምረው ተማሪዎች እንዳለ ማለት ነው የነብዩን ደም ጭራሽ የነብዩን ደም ጠጡ። ይሄ ምን ብዬ ነው ማስተምር አሁን ይሄንን ለልጆች? እንደውም ተማሪዎች ዛሬ በፕላዝማ ነው የምትማሩት። ክላሳችንን በፕላዝማ ነው እኔ በሪሞት ከፍታለሁ። እናንተ እኔን ሰውየውን የሚያወራውን ታያላችሁ፣ ግን አትሰሙ። በቃ እንዳለ ጆሮአችሁን ያዙ። እሺ ሰውየውን ፊቱን እንድታዩ ነው። የኔ ፊት ደብሯቸዋል፣ ሳችቷቸዋል። የማወራው ነገር እንዳለ ሰቅጦ ከቅድም ጀምሮ ሁላችሁም ጆሮአችሁን ይዛቸዋል። ለዛ እንዳለ ምንድነው የምታደርጉት? አሁን ፕላዝማ ነው የምንማረው። ሪሞት ይዣለሁ። ቀጥሏ አክታ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሷሃቦች እንዳይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉና የአላህ መልክተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ። ያላህ አድረብሹና